የአክብሮት ሰላምታችንን እናቀርባለን። በአማራ ክልል ስላለው ወቅታዊ የተጋድሎ እንቅስቃሴ ያገኘናቸውን መረጃዎች ወደ እናንተ የምናደርስበትን መርሃ ግብር ነው ይዘን የቀረብነው። በአራቱም የአማራ ቀጠናዎች የሚሊሻና የአድማ በታኝ ሰራዊት አባላት በከፍተኛ ቁጥር ወደ ፋኖ እየገቡ መሆናቸውን የሚያሳዩ መረጃዎች እየመጡ ይገኛሉ። ከወትሮ በተለየ ሁኔታ ነው የአድማ በታኝና ሚሊሻ ሰራዊት አባላት ፋኖን እየተቀላቀሉ የሚገኙት። በአሃድ በተናጠልና በቡድን ሆነው ወደ ፋኖ እየገቡ ያሉት የአድማ በታኝና የሚሊሻ አባላት ከነ መሳሪያቸው መግባታቸው የፋኖን ኃይል ለማጠናከር ከፍተኛ አስተዋጽኦ እንደሚኖረው ከወዲሁ እየተገለጸ ይገኛል። በሌላ በኩል የመከላከያ ሰራዊት አባላት የሆኑ እንደዚሁ ከነ መሳሪያቸው ወደ ፋኖ የሚገቡበት ሁኔታ እንዳለ፣ በአብዛኛው ደግሞ መሳሪያቸውን እየሸጡ ወደ የትውልድ ቦታቸው እየሸሹ እንዳለ ነው በመረጃው የተመለከተው። በበርካታ አካባቢዎች የህልውና ተጋድሎ ተጠናክሮ ቀጥሏል። የዘውትር ተሳታፊያችን በዚህ ዙሪያ መረጃዎችን ሰብስቦ ሊያካፍለን ተዘጋጅቷል። ወደሱ አልፋለሁ። አብራችሁን ሁኑ። አመሰግናለሁ መሳይ። የኢትዮጵያ ኢኮኖሚ ከዕለት ወደ ዕለት በጣም ወደ ታች እየወረደ በመምጣቱ ለአብይ አህመድ ወታደር ብቻ ስራ ዕድል እንዲፈጠርለት በማድረግ በበርካታ ወታደራዊ ማሰልጠኛዎች ላይ የደሃ ልጆችን በቀላሉ ማግኘት በመቻሉ ከተለያዩ ወታደራዊ ማሰልጠኛዎች ላይ 2 ሳምንትና 3 ሳምንት ወታደራዊ ስልጠና እየሰጠ ወደ አማራ ክልል እየላከ በጣም ለውትድርና ያልደረሱ የ15 እና የ14 ዓመት ልጆች በዛሬው ዕለት ከብር ሸለቆ ወታደራዊ ማሰልጠኛ ሰልጥነው በመውጣት ወደ ተለያዩ የአማራ ክልል ከተሞች ሂደዋል። እንግዲህ ከ10 እና ከ15 ቀን በኋላ ደግሞ እነዚህ ልጆች ተማርከው በፋኖ እጅ ተይዘው ወይም ሙተው እንደምናይ ምንም ጥርጥር የለውም። ይህንንም ያልኩበት ዋነኛ ምክንያት በበርካታ የፋኖ ግዛቶች ላይ ፋኖ ጠንካራ ይዞታ ብሎ በያዛቸው አካባቢዎች ላይ የመከላከያ ኃይሉ በጣም በተደጋጋሚ ጊዜ ለማጥቃትና የተነጠቀውን ቦታ መልሶ ለመያዝ ከፍተኛ ወታደር አሰማርቶ ጥቃት እየሰነዘረ ቢገኝም ተመቶ እየተመለሰ ነው። በዛሬው ዕለት እንኳን የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ በምዕራብ ጎንደር ቋራ ወረዳ በአገዛዙ ጦር ላይ ተቀናጅተው የከፈቱት ውጊያ ዛሬም ለ5ኛ ቀናት ተጠናክሮ የቀጠለ ሲሆን በተለይ ደግሞ ደለጎ ዙሪያ ሳሊያ ወይንም የቴዎድሮስ ከተማ ትባላለች ሳሊያ፣ ወበልጌና መገንጠያ በተባሉ ቦታዎች ላይ በከባድ መሳሪያ የታገዘ ከፍተኛ ውጊያ ሲደረግ ውሏል። ዛሬ አነጋግ ጠዋቱ 12 ሰዓት ጀምሮ አንተና እኔ እየተነጋገርን ባለንበት ሰዓት ከፍተኛ ውጊያ እየተደረገና በእነዚህ በጠቀስኩልህ 2 እና 3 ቦታዎች ላይ የፋኖ ኃይሎች ምሽጎችን በመስበር ከተሞችን መቆጣጠር መቻላቸውንና በዚህ በተደረገው ውጊያ ከ60 በላይ የአገዛዙ ጦር ሲገደሉ 48ቱን ማቁሰል መቻላቸውን አስታውቀዋል። በተደረገው ውጊያም እንዲሁ የቡድን መሳሪያ ስናይፐሮችን፣ ብሬኖችን ጨምሮ ዲሽቃዎችን በቁጥጥራቸው ስር እንዳደረጉና በርካታ የነፍስ ወከፍ መሳሪያ እና በርካታ ምርኮኛ በእጃቸው ማስገባታቸውና በሳሊያ ከተማ የፋኖ ኃይሎች እንዲሁም ወበልጌና መገንጠያ በተባለው ቦታ ላይ በአብዛኛው የፋኖ ኃይሎች ተቆጣጥረውት እንደሚገኙና ውጊያውም እስካሁን ድረስ ያልተጠናቀቀ መሆኑን ነው ማረጋገጥ የቻልነው። ውጊያው ተስፋፍቶ መቀጠሉን ተከትሎ በአካባቢው የመንግስት ኃይል የስልክና የኢንተርኔት አገልግሎትን ማቋረጡን መረጃዎች ደርሰውናል። በተደረገው ከባድ ውጊያ በተለይ ከገለጎ ከተማና ከአንዳንድ ተራራማ ቦታዎች በስተቀር የአገዛዙ ጦር አካባቢዎችን በሙሉ መልቀቁን ተሸንፎ መልቀቁንና ወደ አንድ ማዕከል እየተሰባሰበ እንደሆነ መረጃዎች ያመላክታሉ። በሌላ ዜና በተመሳሳይ መረጃ በማዕከላዊ ጎንደር አለፋ ወረዳ ከሻውራ ከተማ ተነስቶ አጸደ ማርያም የምትባለውን በቅርብ ርቀት የምትገኝ ከተማን ለማጥቃት ከሻውራ እና ከደልጊ ከተማ የሄደ የአገዛዙ ጦር አሁንም ተመቶ በርካታ ቁጥሩን ሙትና ቁስለኛ በማድረግ ተመልሶ ወደ ደልጊና ወደ ሻውራ መሸሸት መቻሉንና የአጸደ ማርያም ከተማ በዛሬው ዕለት በፋኖ ቁጥጥር ስር ውስጥ እንደምትገኝ እንዲሁም ድኩል አርባ የተባለችውን ከተማም ቆርጦ ከደልጊ ከተማ ለማገዝ ወደ አጸደ ማርያም ሲንቀሳቀስ የነበረውን ድኩል አርባ ከተማ ላይ መጥቶ እንደመለሰው መረጃዎች ይጠቁማሉ። በተያያዘ ዜና እንዲሁም በጎንደር በበርካታ አካባቢዎች ዛሬ ከጠዋቱ ጀምሮ ከባድ ውጊያ የተቀሰቀሰ ሲሆን በተለይ ከጎንደር ከተማ በቅርብ ርቀት የምትገኘው ማክሰኝት ከተማ እንዲሁም አምባ ጊዮርጊስና አዲስ ዘመን ከተማ ላይ የፋኖ ኃይሎች ከበድ ያለ ውጊያ መክፈታቸው ታውቋል። በከተሞች መሽጎ የነበረው ኃይልም ተጠቅቶ ከፍተኛ ጉዳት እንደደረሰበት ለማወቅ ተችሏል። በተለይ ከጎንደር ከተማ 40 ኪሎ ሜትር ርቀት ላይ የምትገኘው የማክሰኝት ከተማ ሙሉ በሙሉ በፋኖ ቁጥጥር ስር እንደገባች ታውቋል። በተደረገው ውጊያም ከ20 በላይ የአገዛዙ ጦር መደምሰሱንና የአማራ ፋኖ ብሔራዊ ኃይልና ጎንደር ጠቅላይ ግዛት ህዝብ በጋራ ጥቃቱን በመፈጸም ከተማዋን ሲቆጣጠሩ ከባህር ዳር ጎንደር መንገድ
መዘጋቱን ለማወቅ ተችሏል። በሶስት አቅጣጫ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ጥቁር አንበሳ ክፍለ ጦር፣ የአፋድ ወይም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ አጼዎቹ ክፍለ ጦር በከተማዋ ዙሪያ አጥቅተው በጋራ ከተማዋን መቆጣጠራቸውን ለማወቅ ተችሏል። በከተማዋ ሲገቡ የፋኖ ቤተሰብ ናቸው ተብሎ ታስረው የነበሩ በርካታ ቁጥር ያላቸው የፋኖ ቤተሰብና ደጋፊዎች የተባሉትን በፖሊስ ጣቢያው በመግባት ማስፈታታቸውን አያይዘው ገልጸዋል። በዚሁ አካባቢ በበለሳ እንዲሁም በማዕከላዊ ጎንደር በለሳ ወረዳ ከፍተኛ ውጊያ እየተደረገ ሲሆን ከእብናት እገዛ ለመስጠት ወደ አዲስ ዘመን ሲመጣ በነበረው የአገዛዙ ጦር ላይ የአጼ ኢያሱ ክፍለ ጦር አግዶ እገዛ እንዳይሰጥ ማድረጉንና ሊያግዝ የመጣውን ኃይል ሙሉ ቀን ገጥሮት እንደዋለ መረጃዎች ያመላክታሉ። በተያያዘ በአዲስ ዘመን ከተማ የሚገኘው ጦር እየተመታ እንደሚገኝና ሊያግዘው የመጣው ከተለያየ አካባቢ በተለይ ከእብናት ከተማ ለማገዝ የመጣው ኃይል ተመቶ መመለሱንና በአዲስ ዘመን ከተማ ዙሪያ ከፍተኛ ውጊያ እየተደረገ እንደሆነና በዚሁ ቀጠና በዳግማዊ ቴዎድሮስ ኮር 5 አካል የሆነችው ጎንደሬ በጋሻውና ጥቁር አንበሳ ክፍለ ጦሮች በውጊያው መሳተፋቸውን አያይዘው ገልጸዋል። እንዲሁም በምዕራብ በለሳ አብዬና ድርቃ ልደታ በተባሉ ቦታዎች ላይ ምሽጎችን በመስበር በርካታ የሰራዊት አባላት መደምሰሳቸውንና አሁን የአርባያ ከተማ በከበባ ውስጥ መግባቷ ለማወቅ ተችሏል። በትናንትናው ዕለት በጓላና ሊሊ በተባሉ ቦታዎች ላይ ከፍተኛ ውጊያ ከተደረገ በኋላ አሁን የፋኖ ኃይሎች በበለሳ አካባቢ አባያና ድርቃ በተባለው ቦታ ላይ ማጥቃታቸውን ሰንዝረው የምዕራብ በለሳ ዋና ከተማ አርባያን ለመቆጣጠር ወደ ጫፍ መድረሳቸውን አያይዘው ጠቅሰዋል። ይሄ ሁሉ ድል የተገኘው በጎንደር በተለይ በዚህ 3 ቀናት ውስጥ ከፍተኛ ማጥቃት የፈጸሙበት ዋነኛው ምክንያት ጎንደሬዎቹ ሁለት የፋኖ ኃይሎች አንድነታቸውን ካበሰሩበት በኋላ መሆኑን አንድነት ምን ያህል ከፍተኛ ጉልበት ሊሆን እንደሚችል ማሳያ ነው ሲሉ የዓይን እማኞች ገልጸዋል። በዚሁ በተያያዘ ዜና የአባናደው ወይም ዘመቻ አባናደው ተብሎ ሲጠቀስ የነበረው ወሎ የተደረገው ዘመቻ ከተጠናቀቀ በኋላ አሁን ደግሞ በተለየ ሁኔታ የአገዛዙ ጦር እየፈረሰ የፋኖ ኃይሎችን እየተቀላቀለ መሆኑን መረጃዎች ይጠቁማሉ። በተለይ ዛሬ ጠዋት ከወገል ጤና፣ ከመርሳ፣ ከመካነ ሰላም፣ ከውጫሌ በመክዳት የልጅ ኢያሱ ራስ አሊ ኮር የጽናት ክፍለ ጦርና የደጋው መብረቅ ክፍለ ጦር አባላትን የተቀላቀሉት ቁጥር 26 መድረሱን አስታውቀዋል። ይህን ተከትሎ የአገዛዙ ጦር በዋርላ ድላንታ ግንባር ተነስቶ ወደ ዳውንትና ፀሐይ መውጫ ለመቆጣጠር ሞክሮ የነበረ ቢሆንም ተመቶ ወደ መጣበት እንዲመለስ ማድረጋቸውን አያይዘው ጠቅሰዋል። ይህ በእንዲህ እንዳለ በሸዋ ግንባር መራቤቴ ቀጠና በተደረገው ውጊያ የአገዛዙ ጥምር ጦር እየፈረሰ መሆኑ ተገለጸ። በሚዳና ሬማ አካባቢዎች በተደረገው ውጊያ የአገዛዙ ጦር ከፍተኛ ጉዳት እንደደረሰበትና በዚህ ወረዳ ከ264 በላይ የሚሆኑ የሚኒሻ አባላት አገዛዙን በመክዳት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛትን መቀላቀላቸውን አስታወቁ። የ101ኛ አየር ወለድ ክፍለ ጦር በቀጥታ በማገዝ መንገድ በመብራት እገዛ ሲሰጡ የነበሩ የሚኒሻ ኃይሎች በከፍተኛ ቁጥር የሄዱበት ሁኔታ ተፈጥሯል። የአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦርን ሲቀላቀሉ እኛ ከዚህ በፊት መከላከያን መንገድ እየመራን ህዝባችንን በድለናልና በበደልነው መሰረት አሁን ህዝባችንን ለመካስ ከእናንተ መጠናል በማለት በፍላጎታቸው ከ264 በላይ የሚሆኑ የሚኒሻ አባላት መቀላቀላቸውን አስታውቀዋል። በሚዳና ሬማ ወረዳ ውስጥ ከቄጠማና ሞሬ ቀበሌ 32 የሚኒሻ አባላት፣ ከኢጎቢያ ቀበሌ 79 የሚኒሻ አባላት፣ ከአዝማ ቀበሌ 28 የሚኒሻ አባላት፣ ከጠባቢት ቀበሌ 9፣ ከበጀት ቀበሌ 35 እንዲሁም ከአላቦ ቢራባ ቀበሌ 81 በድምሩ 264 የሚኒሻ አባላት የፋኖ ኃይሎችን መቀላቀላቸውን አስታውቀዋል። ይህ ሁሉ ግፍ እያየን እየሰማን መከላከያ ተብለን ልንጠራም